ጤና ይስጥልኝ አከም ነገያ ሄቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደው በኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ቀጭን ፍቅር ተከታታይ የሬዲዮ ድራማ። ሶስቱ ጓደኛማች መምህራን አዳም፣ ገድሉና ጣሰው አንድ ቤት ተከራይተው በጋራ መኖር ከጀመሩ ጥቂት ቆዩ። መኝታ ቤታቸውን በግል ሳሎኑን በጋራ እየተጠቀሙ መኖር ቀደም ሲል ሲያስቡት እንደነበረው ቀላል አልሆነላቸው። የትንሣኤ በዓልን እንዴት ያሳልፉ ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 1 አሁን ይቀርባል። ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ቤቢ ሜሮን ጌትነት፣ ተሻለ ወርቁ፣ ዮናስ ጌታቸውና ሄለን በድሉ። ቀጭን ፍቅር። እንኳን ለብርሃነ ትንሣኤው አደረሳችሁ እንኳን ለብርሃነ ትንሣኤው አደረሳችሁ። ምንድነው? ምነው ጣሴ? ምነው ገድሉ ምን ሆነ? ምን ሆንኩኝ? በቃ አሁን ደርሰናል። መጮህ ምናምን አያስፈልግም። ምን አለበት እዛ ጋብዘኝ ስልህ ምን አለበት? ምን አለበት? ታዲያ ጣሴ ምን ችግር አለው እንዴ? እኔን ታውቀኝልህ እንዴ? እኔ እኮ ለግብዣ ጣጣ የለኝም። ስማ፣ ሌላ ቀን እኔ ቆንጆ አድርጌ ጋብዛለሁ። ጣሴ፣ እኔ እኮ እንደዚህ አዳም እንደምትሉት ወጪ ላይ እንደ ካንጋሮ እጄ የሚያጠርሰው አይደለሁም። እጄ ለገንዘብ ወንፊት ነው መስራት ነው። ታውቀኛለህ። የሆነ ሆኖ እስከ 6 ሰዓት ጠጥተናል። ይበቃል። ችግር 6 ሰዓት ተኩል ሆኗል። በቃ ስለ ቁልፍ ሳልይዝ ነው የመጣሁት። በሩን ክፈተው። እንዴት ሆነ? ምን ችግር አለው እንዴ? ለምን አንኳኩተን አዳም አይከፍትልንም? እሱ እናንኳኳ። በጣሴ ሞት አዳም እኮ ዛሬ ብቻውን አይደለም። አዳምማ ሳምራዊትን እየጎተተ ሲገባ አይቼዋለሁ። በጣሴ ሞት አዳም ያርዳል እኮ በጣም አድርጎ ይበዳ። የሚፈለገው ማበዱ አይደለ እንዴ? ይበዳል። አዳምማ አይከፍትልንም፣ አትልፋ። ይህኔ አጅሬው ከሳምራዊት ጋር ዓለሙን እየቃጨ ነው። ዛሬ እሱን ሳላሳብደው ካደርኩ እኔ ገድሉ አይደለሁም ነው። እሺ፣ በሩን ክፈተው፣ ክፈተው በሩን። ኧረ ድፍረት! ኧረ ተመልከትልኝ፣ ሰውየው ግድግዳው ላይ በትልቁ የለጠፈውን ተመልከተው። አቤት ማሳሰቢያ! አቤት ማሳሰቢያ! እስቲ ከእንግዳ ጋር ስለሆንኩ እባካችሁ አትረብሹኝ። አቤት 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 አቤት! እንደው ጭራሽ ማሳሰቢያ! ቆይ ኮንዶሚኒየሙን የተከራየ ነው እኮ መብታችንም በሩ ጋር ጥለን እንድንገባ አይደለም። ማሳሰቢያ፣ ለእኛ ማሳሰቢያ። አያጅሬ እኛን አትረብሹ። እሱ ሰላማዊ፣ እኛ ረብሸኛ። ይው ጣሴ፣ ኮኛኩን አምጣው። ዛሬ እንጠጣለን፣ እንጨፍራለን። እንኳን ለብርሃነ ትንሣኤው አደረሳችሁ። ገድሉ፣ መቼም ዘፈኑን እንዳልቀበልህ እንዳንተ ደፋር አይደለሁም። ኮኛኩ ይምጣ። ኮኛኩ ልክ ነው። እና አሁን ኮኛኩ ይምጣ። ኮኛኩን አፍጥነው፣ እባክህ ጣሴ አፍጥነው ኮኛኩ። ቺርስ ቺርስ ቺርስ። ጣሴ
ሩሜት ሆነን አብረን ለመኖር የተስማማነው እኮ ኑሮን ለማቅለል እንጂ እሱን ለማገልገል አይደለም። አይደለን? ቤት ውስጥ ሲጋራ ማጨስ አይቻልም። በወር ውስጥ ከ30 ኪሎ ጤፍ በላይ ማስፈጨት አይቻልም። አንድ የቤቱ አባል በቀን ከ3 ጊዜ በላይ ሽንት ቤት መገልገል አይችልም። እስቲ ምን አባቱ አገባው? እሱ ይኸው እየጎተት አይደለ? ተነስ። ለዛውም ሳምርዬን ለዛውም ከመኮርኮር ውጪ ቀል የማታውቀውን ሳምርዬን እኮ። ምንድን ነው ጋድሉ? ጥያቄ አለ። ምን አይነት ጥያቄ? ምን ጠይቀኝ። ከዚህ ቀደም ኮርኩራ አለች ወይ? ጣሴ ምነው ጣሴ ብብቴን ናከው እባክህ እንጂ ጣስዬ፣ ብብት እኮ ክብር አለው ብብት። ይሄ ማሳሰቢያማ መቀደድ አለበት። አዎ ቅደቅደ ነው የዛባቱ። አንድ የቤቱ አባል በቀን ከ3 ጊዜ በላይ ሽንት ቤት መግባት አይችልም። አሁን እስቲ እንደዚህ ይባላል? አይባልም። በገዛ ሽንታችን ይህ ሰውዬ ዛሬ ማሳበድ አለብን። እናሳብደው ዛሬ። እንኳን ለብርሃነ ትንሣኤው አደረሰ። ይንጨረጨርማ ይገባል። ጣሴ ይሙት እንጂ ይንጨረጨራታል እንጂ ይንጨረጨርማ ይገባል። ጣሴ ይሙት። አንዳንዴ እኛም ማሳሰቢያ መስጠት አለብን። ማሳሰቢያ በትንሣኤው ዋዜማ ማንም የቤቱ አባል ሴት ይዞ ማደር አይችልም። ይህ ሆኖ ቢገኝ ግን የተቀሩት ነዋሪዎች ኮኛክ እየጠጡ ሌሊቱን ሙሉ በመረበሽ መቀጣጫ ያደርጉታል። አዳም እኮ ጭንቅላታችንን ሰርቆት እንጂ ጣፋጭ የሥራችሁ ዶሮ መዓዛ ሽታ እኮ እንዲህ ቤቱ እንዴት አውዶታል! ደስ ይላል እኮ። መሽተትማ እኔንም እኮ ሸቶኛል፣ ግን ከጎረቤት ሲሮጥ የመጣ የዶሮ መዓዛ መስሎ አይደለም። የኛ ነው አይደለም፣ የኛው የራሳችን የዶሮ መዓዛ እኮ ነው። ገድሉ ጠጣ። ይኸው ነገ የሚበላ ነገር አለ፣ ጠጣ። ገና እኮ ከሌሊቱ 7 ሰዓት እኮ ገና ልጅ እኮ ነው ጣሴ። አሁን ገና አለ ሰዓቱ። አሁን መኝታ ቤታቸው ሄጄ አዳምና ሳምራዊትን መረበሽ አለብኝ። ግድ የለም ልቃቃኝ። በጣሴ ሞት ሳትደብቅ ንገረኝ። ምን ንገረኝ? ሳምራዊትን ትወዳታል እንዴ ጣሴ? ምን ማለት ነው? ቆይ ጣሴ፣ የተርኪ ዶሮ ታውቃለህ? ከጠየኩ ጋር ምን ያገናኘዋል? ተርኪ ዶሮ ካወቀ አንገቷ ላይ እንትን የሚመስል ቀጭን ከጠየኩ ጋር ምን ያገናኘዋል? በቃ ሳምራዊት ማለት የተርኪ ዶሮ ነው የምትመስለኝ። አንገቷ ላይ ይሆንልሽ። እንኳን ለብርሃነ ትንሣኤው አደረሰ። እንኳን ለብርሃነ አዳም ያብዳል ዛሬ። ይበድ የሚፈለገው ዛሬ ማበዱ ነው። ይበድ። እንኳን ለብርሃነ ትንሣኤው አደረሳችሁ። እንዴ ተነስ እንጂ የኔ ጌታ ረፍዷል እኮ። ሳምሪ ትንሽ እንተኛ። በአውደ ዓመት ምድር ከዚህ በላይ መተኛት በጥብቅ የተከለከለ ነው። ዛሬና አብረን ብንውልስ? ጎሽ በላ ከወንድሞቼ ጋር አቆራርጠኝ። ሳምሪ ወይ አዳሚ፣ አንቺ እኮ የራስሽን ኑሮ መምራት የምትችይበት ዕድሜ ላይ ነሽ ያለሽው። ለዚህ ብዬማ በትንሣኤ ዋዜማ ወንድሞቼን ጥዬ አንተ ጋር አደርኩ የኔ ጌታ።
የዛሬ ዓመት ፋሲካን የት የምናከብር ይመስልሻል? ቤታችን ነው። አትጠራጠሪ። ደግሞ ልክ ፀሐይዋ ዘቅዘቅ ስትል ደግሞ ወንድሞችሽ ጋር አረቄ ይዘን እንሄዳለን። ምን ነው አዳም? ምን ነው ለእኔ ወንድሞች አረቄ? ሳምሪ፣ የዛሬ ዓመት እኮ ገና አዲስ ጎጆ ወጪዎች ነን። ውስኪ መግዛት ሊከብደን ይችላል። ድድ እኮ ነው አረቄ። ከጣሰውና ከገድሉ ጋር መኖር እንዴት ሰልችቶኛል መሰለሽ። ሲዋችሁ እኮ ተስማምታችሁ የምትኖሩ ነው የምትመስሉት። ከሩቅ ነው። ለአስቤዛ አዋጡ ጭቅጭቅ፣ ቤት ውስጥ ሲጋራ ታጭሱ ጭቅጭቅ። ትላንትና እንኳን ለዓመት በዓል ቅቤና ዶሮ መግዣ ለሰራተኛችን ለመስጠት በስንት ጭቅጭቅ መሰለሽ ብር አውጥተው የሰጡት። አይዞህ የኔ ጌታ፣ ትንሽ ጊዜ ብቻ ታገስ። እኔ እኮ በጣም ነው የሚገርመኝ። በባህሪም በአመለካከትም የማንገናኝ ሰዎች እኮ ነን አንድ ላይ ያለን። ቆይ ግን እንዲህ ካልተግባባችሁ እንዴት አብራችሁ ተከራያችሁ? ያኔማ አብጄ ነበር መሰለኝ። ወይ ደግሞ ባለ 3 መኝታ ኮንዶሚኒየም ለ3 ተከራይተን ብንኖር ኑሮ ይቀለናል ስላሉኝ ነበር። ይሄ ሁሉ ትርምስ እንደሚመጣ መች አሰብኩኝ። አትናደድ የኔ ጌታ፣ ትጎዳብኛለህ። ሳምሪ፣ ትላንትና ማታ ያደረጉኝ ብቻ ድፍን 1 ዓመት አያበሳጭኝ። ንቆ መተው የሚባል ነገር አለ እኮ። ግን ከአንቺ ጋር አብሬ እንዳለው እያወቁ ከሌሊቱ 6 ሰዓት ሰክረው መጥተው የመኝታ ቤቱን በር እንደዛ መደብደብ፣ እንደዛ ሲዘፍኑ ማንጋት ምን ማለት ነው? አውደ ዓመት ስለሆነ አብራቸው እንድትሆን ፈልገው ሊሆን ይችላል። ኧረ አይደለም ሳምሪ፣ ልሙትልሽ አይደለም። በተለይ ያ ገድሎ የሚሉት ሰውነቱ ጠቅላላ ተንኮል ነው፣ ተንኮል። ግን ሰው ምን እንደሚል ታውቃለህ? ምን ይላል? አስተማሪዎቹ ሲያስቀኑ አንድ ትምህርት ቤት እየሰሩ በጋራ 3 መኝታ ክፍል ኮንዶሚኒየም ተከራይተው በሳሎኑ በጋራ እየተጠቀሙ በሰላም የሚኖሩ። ከርቀት ነው፣ ከርቀት ለሚያየን ይመስላል። ከእነሱ ጋር መኖር ከጀመርኩ አንስቶ ጨጓራዬ ምን ያህል እንደተላጠማቀው እኔና ጨጓራዬ ነው። ያንተ ጤና መሆን ለኔ ያስፈልገኛል። በሁለታችን ፍቅርማ ተንጨርጭረዋል ነው የምልሽ። ወይኔ ጉዴ! ወንድሞቼ ይሄኔ በእኔ ተንጨርጭረዋል። ኧረ ተነስና ሸኝ ልሂድላቸው። እሺ፣ በኋላስ አንገናኝም እንዴ? ነፍሳቸውን ይማረውና ማማና አባባ በሕይወት እያሉ ከጎረቤት ጋር መጠራራት አስለምደውናል እኮ። ስለዚህ ጥሪ ይኖርብኛል ወይንም ጥሪ ያደርጋለሁ ነው የምትይው? አሁን ጣሴ ብረቱ፣ ጉድ ሞርኒንግ። በጠዋቱ ዜና ላይ አፍጥጠሃል እንዴ? እንኳን አደረሰ። ጠበልቅ መስል ቢሎ ሳጣኝ ማደርግ ጣሰው እኮ እንደ ኢንፎርሜሽን አወዳደድህ አስተማሪ ሳይሆን ጋዜጠኛ ነበር መሆን የነበረበት። በጣሴ ሞት የእስራኤልና የፍልስጤም ግጭት ማለቂያው አልናፈቀም? እኔንም አይናፈቀኝ የዚህ ቤት ጦርነት መጨረሻው። እንዴት ገድሉ? እንዴት? ቆይ እንዴት? አንተ የማታው አረቄ ጨጓራዬ ልጦታል እባክህ። እዚህ ቤት የምን ጦርነት ገድሉ? መቼም መረጃ እንዲያልፍ አትፈልግም። ጣሴ ሙቶ እኔ ራሴ ወሬው ላይ ደርስበታል። ዛሬ ደግሞ ቤቱ እንዴት ያስጠላል እባክህ። አሁን ጣፋጭ በታ ቡናውን ዕጣኑን ፏ ስታደርገው ድምቅ ይላል። ጣሴ ሲጋራ ይዛል? አዳም ቤቱ ውስጥ ካጨሳችሁ ቤቱን እለቃለሁ ብሏል። እንዴት ብሎ? ቆይ ቤቱን የተከራየ ነው በጋራ መስሉኝ። ጣሴ ሙት እንደ አዳም ጭቅጭቅ ስራው ያደረገው አጋጥሞኝ ያውቅ። እንዴት? በየወሩ ለአስቤዛ የምናዋጣው እኩል ስለሆነ ማንም ሰው ያለ ልዩ ፍቃድ ያሻውን እየጎተተ ምሳም ሆነ እራት መጋበዝ አይችልም። አሁን እንደዚህ ይባላል? ዛሬ ደግሞ በዶሮ ብልትና በእንቁላል ክፍፍል ላይ ያተኮረ ድንገተኛ ስብሰባ ሳይጠራን አይቀርም። የሆነ ችኮ ነበረ፣ መንቻኳን አዘዘበት። ገድሉ ደረስኩበት። ምኑ ላይ? ጣሴ ሙት ደረስኩበት። ምኑ ላይ? የዚህ ቤት ጦርነት ያልከው በሳምራዊት ላይ የይገባኛል ጥያቄ የሚፈጥረውን ግጭት ማለት አይደል እንዴ? ሳምራዊት ትገባኛለች የሚል መጣ እንዴ? ግጥም ጣሴ ሙት
ቅናት ሳይል አልቀርም። ማተ ስማ፣ በቃሽም ብዬ አባረርኳት እኮ እኔ ነኝ። ቢሆንም እያማረባት። ይልቅ ጣፋጭ ጋር ደውለ ምን ነው በአውደ ዓመት ምድር ጠፋሽብን በላት እስቲ እባክህ። ጣፋጭ ነፍሴማ ይህኔ በሩ ጋር ደርሳለች። ግን ገድሉ ጣፋጭ ቆንጆ አይደለች ማለት አሪፍ ሰራተኛችን አደለች ማለት አሪፍ እህታችን አደለችም ወይ? ምን ነው ቆይ ምን ነው ተርበተበት? ውለቷኗም ያርበተብተኝ። ጣሴ ይሙት ጣፋጭ እኮ እህቴ ማለት እህታችን። አዎ ከእህት የምታስንቅ እህት ናት። ተው እንጂ ገድሉ፣ ከሚስት የምታስንቅ እህት ነው የሚባለው። ቆይ ግን ጣሴ ያቺ ሳምራዊት ግን እንዲሁ ምን እንደምትመስለኝ ታውቃለህ? የተነፋፋ የተርኪ ዶሮ። በምን አወቅ? ማታ እየጠጣን ሳምራዊትንና ተርኪን የሚያመሳስላቸው 100 ምክንያቶች ስታብራራልኝ አልነበር? ማታ እኔ ይግቡ። እንኳን አደረሳችሁ። ዋው ጣፋጭ ሙች አውደ ዓመት መስለሻል። ጣፋጭ የለበሽው የአገር ልብስ ከያሽው ቄጤማ ጋር ውይ ጣሴ ይሙት ከታች የቀሚስሽ ጥለት ላይ ሰርቲ መንዝስ ኦፍ ሰንሻይን ተብሎ ተለጥፎ ቢሆን ኖሮ ሰዎች ይቺ አሪፍ ፖስተር ስንት ነው የምትሸጠው ብለው ይጠይቁ ነበር። በትክክል። አቤት አቤት! ይሄ ሁሉ መቼም ቁርስ ቶሎ አድርሽልን ነው አይደል? ሁሌም እኮ ውብ ነሽ ጣፋጭ፣ ውብ ጸባይ ያለሽ እኮ። እናንተ ደግሞ ምን እንደመሰላችሁ ብታዩ። አምሮባችኋል እንዳትይም ብቻ። እንጀራ የሚሰራው በውሃ ነው ብዬ የሚለው ዘፈን የለም? ለሱ ዘፈን ክሊፕ ለመስራት ቀረጻ ላይ ነው የምትመስሉት። እንዴ ጣፋጭ፣ ቆይ ስጠጡ እንዳደራችሁ ታስታውቃላችሁ ነው ነገሩ እንዴ? ጣፋጭ ቀጤማውን እኮ ይዘሽው ቀረሽ። አምጩ እንጂ አምጩ፣ ልጎዝጉዘው። ያዝ። እሺ በደንብ በተን አድርጋ ቤቱን አዳርሰው ወደዛ ብሎ። አንቺ ባለሙያ እኮ ነኝ ጣፋጭ። አንቺ እሱ እኮ ባለሙያ ነው እንዴ? እናንተ አዳም ቁርስ ሳይበላ ከወጣ ቀየመዋለሁ። አዳም ነው ቁርሱን ጥሎ የሚወጣው፣ ለዚያውም ዶሮን ያክል ቁርስ። ከባለቤቱ ጋር መኝታ ቤታቸውን ዘግተው በፍቅር እየተጨቃጨቁ ነበር። ቆይ ሳምራዊት እዚህ ቤት አልመጣም ብላ አስቸገረችኝ ሲል አልነበር እንዴ? ትናንት እንዴት እሺ ብላ አደረች? እንጂ አባቷ። ጣሴ ይሙት ባለሙያ እኮ ነኝ። ቀጤማ አጎዛጎዝ ታያላችሁ። ጎበዝ ነው ጣሴ። አመሰግናለሁ። ስሙ አዳም አንድ ቀን ከሳምራዊት ጋር በስልክ ምን እያወራ እንደነበር ታውቃላችሁ? መረጃውን አፍጥኙ እንጂ። ተውት፣ ይቅር። የጀመርሽውንማ መጨረስ አለብሽ። በጣሴ ሞት አቤት ኢንፎርሜሽን ሞቱ። ይኸውላችሁ ተጀመረ አንድ ነገር። እሺ ቆይ ልንገራችሁ። ሃሎ ሳምሪ፣ ከደሞዜ 20% እቆጥባለሁ። በዛ ላይ ዕቁብ አለኝ። መጠጥ ምናምን ንክች አላደርግም። ጣሴ ይሙት ድሮ የቀረ ጅንጀና። በዘመነ ፌስቡክ 20% እቆጥባለሁ ማለት እጅግ ኋላ ቀር ጅንጀና። እናንተ ከነገራችሁት ደግሞ ይገድለኛል። እንዴ ይልቅ አሁን እሱን ተይውና የአውደ ዓመት ቡና ጠጭን እባክሽ። ጣፋጭ መጣሽ መሰለኝ። የዶሮ ወጥ ሽታ ቤቱን አጥለቀለቀው። ለሽታ አጥለቀለቀው አይባልም። የዶሮ ሽታ በቤቱ ተናኘ፣ ናኝቷል ወዘተ ነው መባል ያለበት። መምህር አዳም የአማርኛ አስተማሪ መሆኑን ዘንግቼው ነው። ሳምሪ ቁርስ በልተሽ ነው የምትሄጂው? ለማንኛውም ቶሎ ተነስ። እሺ እነሳለሁ። አትኩርኩኝ። ቆይ እነሳለሁ። ተነሳ፣ ፍጠን። እሺ ይኸው። እሺ የትኛው ልብስ ልስጠህ? ቆይ እኔ ራሴ ለብሳለሁ። ብቻ አትኩርኩኝ። ማነህ? ምን ፈልጋችሁ ነው? እነሱ ባይሆንስ የእኔ ጌታ። እንኳን አደረሰ አዳም። ጣፋጭ መተሻል ለካ። እንዴ እኔ እንኳን አደረሰሽ አልባልም እንዴ? ሳምሪ እንዴ እስካሁን ያለሽ አልመሰለኝም እኮ። እንኳን አደረሰሽ። በይሽ መጣን፣ ቁርሱን አቀራርቢ። አይ ጣፋጭ በአንዴ ቤቱ አውደ ዓመት አስመሰለችው። ጣሴ ይሙት ነፍስ እኮ ነሽ።
በቃ እኔ ልሂድ። እንዴ ቁርስ አትበይማ አትሄጂም? ኧረ ሳምሪ ቀየምሻለሁ። ቁርስ ቀራርቦ እያየሽማ አትሄጂም። ማን ጋባዥ አደረገሽ? በእኛ መዋጮ ከአዳም ድርሻ እኮ ነው። እንዴ? እንደዛ ከሆነ ጥሩ። ሳምሪ ሳምራዊት ቤቱ ተመቸሽ? በጣም አሪፍ ነው ጣሴ፣ ያምራል። ማታ እየረበሻችሁ አላስተኛ ብላችኋት ቤቱ ተመቸሽ ስትል ትንሽ አታፍርም? ኧረ እባክህ በፋሲካ ቀን እንኳን ጭቅጭቀን ትሆን። አይሻቸው ሳምሪ ይቅርታ እንኳን አያውቁም። ይህኔ ፍቅር አብሮ ሲኖር እኮ ያጋጥማል። ሳህን ያዙ እንጂ ያው እንጀራው ሞጡም ቀርቧል። አንሱ። ሳምሪዬ አንቺ እኮ የሁላችንም እንግዳ ነሽ። እንጀራውን በደንብ አንሺ። ጣፋጭ እንቁላል ስንት ነው የሚደርሰን? አንድ ከግማሽ ይደርሳችኋል። ለፈረሰኛው ግን ዕጣ እናወጣለን። አዎ ጣሴ ይሙት ፈረሰኛ በዕጣ ነው። በዕጣ ነው። ተው እንጂ እንዴ ጣሰው እንዴ ተው እንጂ። ፈረሰኛማ ያባወራ ነው የአዳም። አልፈልግም። ዕጣውንም ፈረሰኛውንም አልፈልግም። ቆይ ስትገርሙ ፈረሰኛ በዕጣ። ኧረ ትንሽ ብትቆይ በሳቅ ትሞቻለሽ ሳምሪ። በሉ እሺ ዛሬ ራት እኔ ነኝ የምጋብዛችሁ። ሁላችሁም እንዳትቀሩ። በዕጣ ነው ዕጣ የሌለው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 1 በዚሁ ያበቃል። ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ሜሮን ጌትነት እንደ ጣፋጭ፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገድሉና ሄለን በድሉ እንደ ሳምራዊት ናቸው። ቀጭን ፍቅር ክፍል 2 ሳምንት በዚህ ሰዓት ይቀርባል። መጨናነቅና መደበት፣ ከኑሮ ጋር መጋጨት፣ ግራ መጋባትና ሐሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል።